ምንድነው ነው ዩቲዩብ ካፍተናል ሰብስክራይብ አርጉ ገባ ብሎ አረፋርፍ ስላለ ወለጋ ያሉትን እኮ የሰፋሪ ተፈናቃይ ነው ያላችሁ። እኔ ተፈናቃይ የሚለው ሰፋሪ ተፈናቃይ የሚል ቅጥያ ይገባለት ያስፈልጋል። በአማራ ህዝብ ላይ ስለ ፍትህ ቆም የምሟገተው ለዚህ ነው። ሽመልስ አብዲሳ የሰሜኑን ፖለቲካ ከሚያማስል መጀመሪያ የተደራረቡ ጥርሶቹን ያስተካክል። ወገባቸውን ወጥሮ የያዘው መሃላቸው ውስጥ ስምምነት አለመኖሩ ግን ምን እንዲባል ነው የሚፈልገው? የዘመነ ካሴ የእስክንድር ነጋ የምናምን እየተባለ በአውራጃና በወረዳ ተለያይተው እርስ በርስ እንዲባሉ እነ ሳጥናኤል ክብረት ሁሉ አማራዎች አይደሉ? ጃዊሳ ምናምን እያሉ ያሉት የዶክተር አብይ አህመድ ፖለቲካ የማይቻል መሆኑ የዲፕሎማሲ አካሄዱ ሁሉ ጊዜ ዘጭ ያደረጋቸው የፋኖም ነገር አላሰማመናቸው። እኔ ጎንደር ነኝ፣ እኔ ጎጃም ነኝ፣ እኔ የሸዋ ነኝ፣ እኔ ደሴ ነኝ የሚል ንትርክ ውስጥ እንዲገባ እኔ ያልኩ ከካሴ ልጅ ከነጋ ልጅ የአህመድን ልጅ መርጫለሁ። ለኢትዮጵያ የሚበጃት እሱ ነው ብያለሁ። ታዲያ ጥምረት ባይኖር ነው እንዴ የአብይን ሰራው እንዳሉ ገትረው ያዙት? አንድ ላይ ባይሆኑ ነው እንዴ እስከዛሬ ድረስ እነሱ ማሸነፍ ያቃተው? አንዱንም አላሸነፈም። እንደ ፈጣሪ አማራ የበላይ እንደ ተፈጣሪ ሌሎቹ ህዝቦች ዝቅተኛ ደረጃ ያላቸው ናቸው ይላል። ተሰባስበን ሰሜኖቹ አብረን ልንታገለው ሲገባ በአብይ አህመድ ቁማር ተሸውደን አማራና ትግራይ አብረው መቆም አልቻለም። የተቀደሰ የፋኖ ትግል ይላል። ብረት አንግቦ ደም እያፈሰሰ የሚታገል ኃይል የተቀደሰ ልትላችን ፋኖ እንቅስቃሴ አርሶ አደር እንቅስቃሴ ነው። ስለሆነም ሐሳብ የለም እዛ። ፕሮፌሰር አስራት ወልደየስ የአማራ ጠላቱ ሆዳም አማራው ነው ያሉት ዘመን ተሻጋሪው ንግግር በወቅቱ ለካሃዲው ታምራት ላይኔ ቢሆንም በየዘመኑ ለሚነሱ ለነዳኛቸው አይነት ወፈፊዎችም ይሆናል። የአማራ ጀነራሎች ናቸው የአማራውን ጦርነት እየመሩት ያሉት። የአብይ ሰራዊት ይግባና የአማራን ህዝብ ጨፍጭፍልኝ ብሎ የጠራው ማን ነው? የአማራ ክልል አስተዳዳሪዎች ናቸው። እናገኘው ተሻገር፣ እነ ተመስገን ጥሩነህ፣ የአማራው ክልል መሪ አረጋ የሚባል የሚያስፈራራ ሰውዬ በአብይ ዙሪያ ውስጥ ተሰግስገው ያሉ አማራዎች አሉት። እነ ሳጥናኤል ክብረት ሁሉ አማራዎች አይደሉ? ጃዊሳ ምናምን እያሉ ያሉት። ስለዚህ አማራውን እርስ በርሱ ማባላት፣ አማራውን በአማራ ማስመታት፣ ሰሜኑን በሰሜን ነው ማስመታት የፈለገው። አላያንስ እንዳይፈጠር፣ ወንድማማችነት አብሮ መያያዝ እንዳይፈጠር፣ ይሄ ሰሜኑ ህዝብ አንድ ላይ ሆኖ አብይን እንዳይታገለው መጀመሪያ ሰሜኑን እርስ በርስ ማባላት፣ ሰሜኑን በሰሜን ማስመታት ነው። እዛ በብዛት የገቡት የሰፋሪ ተፈናቃዮች ናቸው። ልክ ወለጋ እንዳሉት ወለጋ ያሉትን እኮ የሰፋሪ ተፈናቃይ ነው ያላቸው። የዛሬ ዶክተር ተብዮች ምሁርነታቸው የሚያስመሰክሩት የምርምር ስራ በመስራት ሳይሆን ሚዲያ ላይ ቀርበው ህዝብን በጅምላ በመዝለፍ ነው። ሄደው እኮ ወለጋ አገራችን ነው ርስታችን ነው አልምተናል፣ አብረን ባህሉ ጋር ተጋብተናል፣ ህዝቡ ጋር አንድ ጋር ሆነናል፣ እንመለስ፣ ይህን ያህል ጊዜ ለፍተን አለምልመን እንዴ ነው ጥለን እንሄዳለን አሉ እንጂ ወለጋኛ ነው የሚል ብስስ ወሎያ ታገኝ ከተባረሩት ውስጥ። እኔ ተፈናቃይ የሚለው ሰፋሪ ተፈናቃይ የሚል ቅጥያ ይገባለት ያስፈልጋል። ባለፈው ዓመት የኢዜማው ሆዳም ብርሃኑ ነጋ የተፈናቀለውን አማራ መጤ ብሎት ነበር። ይሄ ወላቃ ሽማግሌ ደግሞ ወለጋ ያለውን አማራ ሰፋሪ ያለው። በአብይ አህመድ ዘመን ኢትዮጵያውያን በአገራቸው እንደ ዜጋ የማይቆጠሩባት ቅጥል ስም የሚወጣላቸው ሆኑ። አማራ በሚባል ህዝብ ላይ ድሮን ተልቋል። በድሮን እና በታንክ እየታረሰ ነው ያለው አማራ ክልል። ግን ምን እንዲባል ነው የሚፈልገው? የዘመነ ካሴ የእስክንድር ነጋ የምናምን እየተባለ እርስ በርሱ ተከፋፍሎ አንድ ጠላት እየታገለ ያለን ህዝብ በአውራጃና በወረዳ ተለያይተው እርስ በርስ እንዲባሉ፣ በዚህ በኩል የአማራ ጀነራሎች የአማራን ህዝብ እየጨፈጨፉ ነው ያሉት። በረሃ ውስጥ ደግሞ ያሉት ደግሞ አብረው እንዳይቆሙ እርስ በርስ እንዲባሉ በደንብ አጀንዳ ተሰጥቶ ሚዲያ ላይ ያሉ ሰዎች በደንብ ፈንድ እየተደረጉ ከበረሃን የሚደውልልህ እየተባለ የአብይ ሰዎች ራሳቸው ከበረሃ ፕሪቴንድ እያደረጉ ማለት ነው። እኔ እኮ አሰማችኋለሁ ፋኖን እያለ የሚደውልልኝ ነበረ ከበረሃ የአብይ ሰዎች ናቸው። የጦርነት ጠብ ማጨሪያ ነው የሚፈልጉት። እያዳመጡ ነው። በሶማሌ ጅምርልናል ብለው ነበረ። ዶክተር አብይ በዛ በኩል አልተመቻቸውም፣ የሚቻሉ ሰው አልሆኑም። አሁን ደግሞ ወይ ከኤሪትራ ጋር ይጀመራል ፋኖም ያሸንፋል ብለው ነበር። ለመግባት አኮብኩበዋል። ከውጭ ኃይሎች ጋር ከግብፅ፣ ከኤሪትሪያ፣ በከፊል ከሱዳን፣ በከፊል ከሶማሌ ጋር ጨርሰዋል። ሰውየው መቃሚያ ቤት ተጎልቶ ጫት ሲያመነጅክ ይውልና ጠጅ ቤት ሲጋፋ ነው የሚያመሸው። በዚህም የተነሳ አርቲፊሻል ጥርሱ የታሰረበት ብቻ ሳይሆን የጭንቅላቱ ብሎንም ላልቷል። ስለዚህ የጭንቅላቱንም ሆነ የድዱን ብሎኖች ጠበቅ አድርጎ የሚያስርለት በጎ ፈቃደኛ ሰው ያስፈልገዋል። ወገባቸውን ወጥሮ የያዘው መሃላቸው ውስጥ ስምምነት አለመኖሩ፣ ሶስተኛ ደግሞ የዶክተር አብይ አህመድ ፖለቲካ የማይቻል መሆኑ የዲፕሎማሲ አካሄዱ ሁሉ ጊዜ ዘጭ ያደረጋቸው መሄዱ ሲያልቅ አያምር ማለት ይሄኔ ነው። ስለ እውነት በስተርጅና ጥርስም ጥብስም ከ4 ኪሎ ከመጠበቅ ይሰውራችሁ። ከበረሃው ነው ኢንፎርሜሽን የሚሰጡ እየመሰሉ አማራው እርስ በርስ እንዲበላላ፣ እኔ ጎንደር ነኝ፣ እኔ ጎጃም ነኝ፣ እኔ የሸዋ ነኝ፣ እኔ ደሴ ነኝ የሚል ንትርክ ውስጥ እንዲገባ ፐርፐስፉሊ ይህንን እያደረጉ ያሉት አንዱ ሰሜንን የማጥፋቱ ስትራቴጂ ይሄ ስለሆነ ነው። ቅድም
የአማራ የትግራይና ኤርትራ ህዝብ አብሮ እንዳይቆም የአማራና ኤርትራን ከትግራይ ጋር አገዳደሉ፣ ደም አቃባው። አሁን ደግሞ አማራውን ደግሞ መምታት ሲጀምር አማራው እንደ አማራ እንኳን አብሮ እንዳይቆም ከማንም በላይ ፋኖ ህብረት የለውም ተለያይቷል ብሎ እያጋነን እንዲዘገብ የሚያደርገው ማን ነው? የአብይ አህመድ ሚዲያዎች። የፋኖም ነገር አላሰማመናቸው። እኛ ያለን አለኝታ መከላከያው ነው ብለን እኛ ደምድመናል። እኔ በኩል አቋሚያ ነው። ስለራሴ አላወራም። ግን አንዳንድ ተቾች ይመጡና ምን ይላሉ? አብይን ኢኮኖሚ ደግፍ እኔ ደበኩ እንደሱ ምን እኮ ሂጄ ቤተ መንግስት ለፊት እኮ ስፒከር ይዤ የአብይ ደጋፊ ነኝ ማለት የለብኝ። ተናገርኩ። የምናገረው ግልጽ እኮ ነው። በነገራችን ላይ በአንዳነት በዘር ይተላለፋል። ይሄ ሽማግሌ በኢህአዴግ ዘመን የትምህርት ሚኒስትር የነበሩት የገነት ዘውዴ ወንድም ነው። ወይዘሮ ገነት 50 የሚሆኑ የአማራ ምሁራንን እነ ፕሮፌሰር አስራትን ጨምሮ ከአዲስ አበባ ዩኒቨርሲቲ አባረረች ባንዳ ነበረች። በእርግጠኝነት ወላጃቸውም የጣሊያን እንቁላል ጠባሽ የጠላት ፓስታ ቀቃይ እንደነበር መገመት ይቻላል። አንድ ነገር ልንገርም፣ እኔ ያልኩ ከካሴ ልጅ ከነጋ ልጅ ከወዳጆ ልጅ የአህመድን ልጅ መርጫለሁ። ለኢትዮጵያ የሚበጃት እሱ ነው ብያለሁ። በዚህ እነማን ናቸው እነዚህ በአባት ጠሩልኝ? ግልጽ እኮ የካሴ ልጅ ስል ዘመነ ነው። በቃ የአህመድ ልጅ ለኢትዮጵያ ይበጃል። እንደሰማችሁት ከአናብስቱ ይልቅ የበሻሻው አራዳም መርጫው አድርጓል። ድሮም ቢሆን እኮ ግም ለግም አብርሃዝ ግም የሚል አባባል አለን። ለማንኛውም ግን ቆንጆቹ ሸገር ሲገቡ የአህመድ ልጅ ያድንህ እንደው እናያለን። እቺ እንድትጋነን ይፈልጋሉ። በአማራው መካከል ህብረት እንደሌለ፣ አንድነት እንደሌለ፣ እርስ በርሱ መስማማት እንደሌለው። ታዲያ ጥምረት ባይኖር ነው እንዴ የአብይን ሰራው እንዳሉ ገትረው ያዙት? አንድ ላይ ባይሆኑ ነው እንዴ እስከዛሬ ድረስ እነሱ ማሸነፍ ያቃተው? አንድ ባይሆኑ ለምን ጎንደርን አላሸነፈም? አንድ ባይሆኑ ለምን ወሎን አላሸነፈም? ጎጃምን ለምን አላሸነፈም? ወይንም ሸዋን ለምን አላሸነፈም? አንዱንም አላሸነፈም። ግን ይህንን ግን አንዱ ሰሜኑን የማጥፋት ስትራቴጂ አማራውን እርስ በርስ አባልቶ የአማራው ትግል ሰክሰስፉል እንዳይሆን ያሳስቡን ዲስኮርሶች አንደኛው እንደዚህ ይላል። ከእግዚአብሔር ቀጥሎ ዋናው የኢትዮጵያ ፈጣሪ አማራ ነው ይላል። ይህንን ገለጻ እኔ ስሰማ የብሔር ኦሪት ዘፍጥረት የሚል ስያሜ ሰጥቼዋለሁ። ምንድን ነው እያለ ያለው እዚህ ላይ? ኢትዮጵያ ሁለት ፈጣሪ አላት፣ አንዱ እግዚአብሔር ሲሆን ሌላው አማራ ነው ነው የሚለው። እንደሱ ግራ የገባው አንድ ሰው የጻፈውን ቅራቅንቦ ይዞ ቀርቦ ሚዲያ ላይ ያቀረሻል። በህዝብ መካከል ግጭት ያመጣል ብሎ የሚያስብበት ትንሽ ህሊና እንኳ የለውም። ሆድ ጭንቅላትን ሲያሸንፍ ጭፍን የኦህዴድ ተከታይ በድፍረት ህዝብን በጅምላ ተሳዳቢ ያደርጋል። ፈጣሪና ተፈጣሪ የሚል ትርክ ተአቀፈ ነው። እንደ ፈጣሪ አማራ የበላይ፣ እንደ ተፈጣሪ ሌሎቹ ህዝቦች ዝቅተኛ ደረጃ ያላቸው ናቸው ይላል። ገና ለገና ብልጽግና አርቲፊሻል ጥርስ ስላስተከለለት ኩሩ የአማራ ህዝብን በዚህ መልኩ መግለጽ ያሳፍራል። ይህ የትልቁ ሸታምነት ነው። የሽማግሌ ቀላልነት፣ የእንጨት ሽበትነት ነው። እኔ ዘመነ ካሴን እንደምደግፍ እስክንድርን እንደምደግፍ ብሎ እንደ አንድ ህዝብ አስቡት። መጀመሪያ እንደ ሰሜን ነበር መያያዝ የነበረብን። እንደ ሰሜን ነበር አብረን ተቃቅፈን ይህንን ሊያጠፋን የመጣው እኛን አጥፎ ሌላውን ኢትዮጵያዊ ባሪያ አድርጎ ለመያዝ እየፈለገ ያለውን አብይን ተሰባስበን ሰሜኖቹ አብረን ልንታገለው ሲገባ በአብይ አህመድ ቁማር ተሸውደን አማራና ትግራይ አብሮ መቆም አልቻለም። አማራ ውስጥ ደግሞ ያለውን እንደ ትልቅ ክልልነቱ እንደ ትልቅ ህዝብነቱ ሪሶርሱን ሁሉ ተጠቅሞ አብሮ ደግሞ እንዳይታገል ደግሞ አማራውን በረሃ ውስጥ የገባውን አንተ የሰሜን ነህ፣ አንተ የጎጃም ነህ፣ አንተ የጎንደር ነህ፣ አንተ የሸዋ ነህ፣ አንተ የወሎ ነህ ብሎ የተሰራበት ነው ያለው። ሁለተኛው አማራው ለ600 ዓመት ያህል ከኦሮሞ ጋር ተዳቅሎ መክኗል ወይም ነጥፈዋል ይላል። ግን ይሄ የሚገርም እዚህ ላይ አምካኝ ወይም አርካሽ ሴል የተሸከመው ኦሮሞ ነው። ይሄ ኦርኒንግ ነው ለአማሮቹ። ከተቀላቀላችሁ እዚህ አምካኝና የረከሰ ሴል ጋር ነው የምትደባለቁት ነው፣ ጥሩ አይደለም የሚል የሚገርመው ደግሞ እያነበበ ነው የሚመልሰው። ጥያቄው ቀድሞ ተሰጥቶት ተዘጋጅቶ አጤረራ ሰርቶ ነው የመጣው። ይሄ ፍሬ ከርሲኪ ወሬ እንዳይጠፋበት ኦህዴድ ያስጠናውን የጥላቻ ንግግር ላለመርሳት ነው በዚህ ሁሉ ገጽ ከትቦ ለቀረጻ የመጣው። ሶስተኛ የተቀደሰ የፋኖ ትግል ይላል። እዚህ ላይ የስያሜ መደበላለቅ አለ። የተቀደሰ ትግል ስትል የተቀደሰ የሚለው ላንጉጅ ለቴዎሎጂና ለሃይማኖት ልትጠቀምበት ይችላል። ወስደ ብረት አንግቦ ደም እያፈሰሰ የሚታገል ኃይል የተቀደሰ ልትላችን በምንም አይነት ሀገር የመችም የወላድ መካነሽ። ይህን አይነቱን ዘባተለው ሲያይኮ ነው ሰው ተስፋ የሚቆርጠው። ተምሮ እንደዚህ ከሆነ እያለ አለመማር የሚመርጠው። እውነት ለመናገር በወንድሞቻችን መካከል ብቻ ሳይሆን በህዝብ መካከል አለመግባባቱ እንዲሰፋ ኦህዴድ ወይም ኦነግ የዚህን ሽማግሌ ያህል የሞከረ አይመስለኝም። እነሱ በየቀኑ እየተገናኙ ይሰባሰባሉ። እኔ ከፋኖ አመራሮች ማውራቸው ሰዎች አሉ። እየተገናኙ ነው የሚያወሩት። በደንብ ነው ተገናኝተው የሚያወሩት። በደንብ ነው የሚነጋገሩት። እርስ በርሳቸው ጠላት እንደሆኑ፣ እርስ በርሳቸው የስልጣን ሽኩቻ እንዳላቸው እያስመሰለ
ህዝቡ እንኳን አንዱ ነው እንዳይታገል እየለያያቸው ነው ያለ። ከዚህ በኩል ትግራይ መጥቷል። አሁን አማራውን እርስ በርስ እያባላው ነው፣ እያደቀቀው ነው። የቀረ ሰሜን አለ። ወደ ኤርትራ ደግሞ መሄድ አለበት። ትግራይ ጦርነቱ ሲገባ በሱ ህልም ሰራዊቱን ይዞ ይገባል። ኢሳያስ አመድ ይሆንበታል ሰራዊቱ። እሱም ያረጃል፣ ይደክማል። ከዛ በኋላ የትግራይ ሰራዊት ኤርትራን ያደክምልኛል። አማራውም ደግሞ ገብቶ ሰራዊቱ ያልቅበታል። ከዛ አማራውን መተዋለው። እንደጠበቀውና እንዳሰበው የኤርትራ ሰራዊት አላለቀም። ስቲል ኤርትራ አልደከመችም። ሰሜኑ ሰርቫይቭ እያደረገ ነው። በመሆኑም ከሌላው ጋራ መቀላቀል መምከንን ስለሚያስከትል ትግራችን የተቀደሰ የህልውና ጦርነት ነው ብለው የሚታገሉ ሰዎች አሉ። ከፈጣሪ በታች ኢትዮጵያን የፈጠራት አማራ ነው ብሎ ነገር ምናልባት እነዚህ ሰዎች ሐሳብ ሲያቀርቡ አገርን ከማቅናት አንፃር አይቶ ቢሆንስ? ዳኛቸው አሰፋ ቦስተን ከተማ ውስጥ ፓርኪንግ ሲሰራ ትምህርቱን በደንብ አልተከታተለም እየተባለ የሚነገረው እውነት መሆኑን ዛሬ አረጋግጫለሁ። በዚህ የቀነጨረ ጭንቅላቱ ሐሽሽ ተጨምሮበት ምን ያህል ናላው ሊዞር እንደሚችል አስቡት። ስለ አፈጣጠር ጂነስ ምናምን ብቻ ሳይሆን አማራ ለዚህ ሀገር ምስረታ ውስጥ ትልቅ ዋጋ ስለከፈለ ያለ መጥቀስ ፈልጎ ቢሆንስ? ፈጠረ የሚለው ቃል አንድምታውን ስታየው መሰለ የጄኔሲስ ሜታፎር ነው ያለው። ሰኞ ይሄን ፈጠረ፣ ማክሰኞ ይሄን ፈጠረ ነው። ፈጠረ ማለት ሰራ ማለት ነው። አንዳንድ ወርዬ የሚባሉ የታክሲ ወያላዎች እኮ ህዝብን አይደለም አንድ መንገደኛ ላለማስቀየም እንኳ ተጠንቅቀው ነው የሚናገሩት። እንዴት ዶክተር ተብየው በዚህ ልክ ይዘቅጣል? ይህን ደረቅ ጭንቅላቱን ለኮፍያ ማስቀመጫ እንጂ ለማሰቢያነት አይጠቀመውም። ብዙዎችን አታለው አስተው ብዙዎችን አጭበርብረው መልካምና ደግ መስለው ፍትህ በናቢ ሳይድ ያለች ይመስላል። ወንጀል ሰርተው በሚሊዮን የሚቆጠርን ከቤት አፈናቅለው ሜዳ ላይ ጥለው ህጻናትን ያለ ወላጅ አስቀርተው ወጣቶቹን የአካለ ጎዶሎ አድርገው አርሶ የሚበላን ለምኖ የሚበላ አድርገው ዛሬም በዙፋናቸው ላይ ተቀምጠው ስናያቸው ፍትህ በእነሱ ሳይድ ያለች ይመስላል። እሱም በድፍረት እየወጣ እግዚአብሔርን ስም ይጠራል፣ ያታልላል፣ ያጭበረብራል። ተከታዮቹ የሱ ቢጤ ውሸታሞች፣ ጨካኞች ውሸታሞች የሆኑ እውነት ግን ታሸንፋለች እና አብይም ለፍርድ የሚቀርብበት ጊዜ ይመጣል። ፈጣሪ አለ የተፈጠረ አለ ይላል። ይሄ የማበላለት ኦንቶሎጂ ይዞ መጥቷል። እኔ ፈጣሪ ነኝ ካልኩ አንተ ዝቅተኛ ስታተስ ነው የሚኖር። ለምን ተፈጣሪ ነህ አንተ? ይህንን የያዘ አንድምታ ስለሆነ ነው እኔ በተረዳሁበት ያቀረብኩት እንጂ እያስተካከልኩ አላነብም። ለምን ሄርሜኔቲክስ እንትኑ አይፈቅድልኝ እንጂ እየጠገንኩላቸው ወዳጆቻቸው እንደሱ አድርጉላቸው ከፈለጉ። እኔ በቀረበው ይሄ ነው አንድምታው ይሄ ነው። ኢትዮጵያ ሌት ተቀን ጸባጫሪና አንዱን ከአንዱ እርስ በርስ የሚያዋጉ መሪዎች ያሏት ሀገር ነች። እንዳንተ አይነት ጦር ሰብቅላት አላጣችም። አሁን በዚህ የጃጀ ዕድሜህ ማስታረቅ ሲገባህ ለቡና ወሬ የማይመጥን ሐሜት ይዘህ መጠህ ለማጣላት መሞከርህ ያሳፍራል። መቀላቀል የለብንም። እንዩ እንዳለን እኛ እናምራለን። የኛ አይደንቲቲ የበላይነት የያዘ ነው። ሐሳብ የለውም ፋኖ ምን ነገር አመጡ? ዳዊን ሐሳባውን ትንሽ አሻሻሉ ወይስ እዛው የጸና አቋም ነው ያሉት? ማሰብ ትልቅ ፈተና። ሐሳብ አልባ ስንሆን ስብናችን ዝቅ ይላል። ሆድ ሲሰፋ ጭንቅላት ባዶ ይቀራል። ውርደትን፣ ክህደትን፣ ባንዳነትን አምሮባት ተውባ ተኩላ ማየት ከፈለጋችሁ የነገነት ዘውዴ ቤተሰብ ጋር ፈረንሳይ ሌጋሲዮን ሄዳችሁ መጎብኘት ትችላላችሁ። አናብስቱ 4 ኪሎ ሲገቡ ግን ዛሬ የለፈለፈበት ምላሱን ዱለት ሰርተው ለራሱ እንደሚያበሉት አልጠራጠርም። በሁሉ ሰው ላይ ግፍ የሰሩት ለፍርድ የሚቀርቡበት ጊዜ ይመጣል። በአማራ ህዝብ ላይ ስለ ፍትህ ቆም የምሟገተው ለዚህ ነው። ፍትህ ሰርብ ስታደርግ በእናንተ ጭንቅላት ላይ ዘውድ በእነሱ እጅ ላይ ደግሞ ሰንሰለት ይሆናል። ፍትህ ለተበደሉት ትመጣለች። ፍትህ ግፍ ለተሰራባቸው፣ ፍትህ በተበደሉት ጎን ትቆማለች። ሰሜኑን ለማጥፋት ትግራይን መሰዋት፣ አማራን ማባላት፣ ኤርትራን መምታት የነ አብይ አህመድ ፕላን። የኦሮሚያው ክልል ሽመልስ አብዲሳ መጀመሪያ አፉን አጨናንቆ ያሉትን ጥርሶቹን ነው መጀመሪያ ማስተካከል ያለበት። ምን ማለት ነው? የፋኖ እንቅስቃሴ በሚልበት ጊዜ አይዲዮሎጂና ዲስፕሊን የሌለው እንደሆነ ወዲያው የምፈራው ነገር የለኝም። ግን ሀሳብ ከባድ ነገር ነው። ይሄ ሀሳብ አለመኖር እንደ ሁሉም ትጥቅ ትግል እናካሂዳለን የሚሉት ኃይሎች ጋር ያለ ነገር ነው ወይስ እንደው ለየት ባለ ሁኔታ ፋኖን የገጠመው ችግር? ለምሳሌ አሁን የኦሮሞ ነጻነት ሰራዊት እነ ቲፒኤልኤፍን የመሰሉ ታግሎ መጥቶ አሸነፉም አሉ። አስቡት፣ ይሄ ሰው የፍልስፍና መምህር ነው። ዳሩ ግን ሰዎች የተናገሩትን ጽፎ መጥቶ እንደ ቅዱስ መጽሐፍ ከመጥቀስ ውጭ የራሱ ሐሳብ የለውም። ሌሎች የተናገሩትን እንኳ በደንብ መርምሮ ተረድቶ እያስታወሰ ሳይሆን የሚያወራው ለፈተና ጊዜ አጤሬራ ይዞ የገባ ሰነፍ ተማሪ ይመስል የጻፈውን ነው የሚያነበው። የፋኖ አይነት እንቅስቃሴና የነጻ አውጪ አይነት እንቅስቃሴ ልዩነት አላቸው። ነጻ አውጪ አንድ ከፍ ያለ ደረጃ አለው፣ ሐሳብ አለ፣ አይዲዮሎጂ አላቸው፣ ቱ ሳም ኤክስቴንት ዲስፕሊኑም አላቸው። ይሄኛው የአርሶ አደር እንቅስቃሴ ነው። ስለሆነም እነኚህ ጎበዞች በማሰብ ሳይሆን ሐሳብ የለም እዛ
ሀሳብ ካለ አይዲዮሎጂም አለ ፊሎሶፊም አለ ማለት ነው። አሁን ብዙ ሰዎች የታለ ሮድ ማፓቸው ምናምን ይዛ እንደምትልኩልን አለ እኮ አስረስ የሚባለው ይገባቸዋል። ህሊናው ባይሟጠጥ የሚያስብ አእምሮ ቢኖረው ኑሮ እንዲህ እያነበበ ጥያቄ መመለስ አሳፋሪ መሆኑን እኛ ሳንነግረው አስቀድሞ ባወቀ ነበር። ከገማ ይቀር ጥንብት ነው ይሉሃል። እንዲህ ነው ደግሞ የሆነ ነገሩ በረንዳ ዳሪ ነው እኮ የሚመስለው። ሽመልስ አብዲሳ የሰሜኑን ፖለቲካ ከሚያማስል መጀመሪያ የተደራረቡ ጥርሶቹን ያስተካክል። የራሱን አፍ ውስጥ ያለውን የጥርስ መተራመስ ያላስተካከለ ሰሜኑን ገብቶ ሊያተራምስ ይፈልጋል ሽመልስ አብዲሳ። እና አብይ አህመድ በድሮን ማዳበሪያ አይደለም እየበተነለት ያለው። በድሮን አማራ ክልል ላይ የሚወርደው ቦምብ በአብይ አህመድ ውስጥ ያለ ንግስና፣ በአብይ አህመድ ውስጥ ያለ አምባገነንነት ለኦሮሞ ህዝብ ፍቅር የለውም። የኦሮሞ ህዝብ በጣም ነው የሚልቀው። የኦሮሞ ህዝብ በጣም ነው የሚጠላው አብይ አህመድ። የኦሮሞ ስነ ልቦናም የለውም። የኦሮሞ ህዝብ በታሪኩ አይቶት የማያውቀው መከራ ያየው በአብይ አህመድ ነው።